ዘን ያየነበር ዛሬ በእምነት ያለ የኃጢአት ስርየት by faith ኃጢአት እንዴት ነው የሚሰረየው? በእምነት ውስጥ ያለ የኃጢአት ስርየት መዳን በእምነት ነው ስለሚባለው ነገር ትክክለኛው መረጃ ሳይሆን እምነት እንዲሆንላችሁ መዳን በእምነት ነው ስንል ይሄ ዝም ብሎ አንድ ሐሳብ አለ። በእምነት ድነናል፣ አይ ስራም አለው። ከዳንክ በኋላ ስራ መስራት አለብህ፣ አንዴ ከዳን ድነናል እንደዚህ የተባለ የሚነገሩ ነገሮች አሉ። እነሱ በራሳቸው ክፍልና ሁኔታ ውስጥ የሚፈቱ ናቸው። ነገር ግን በመጀመሪያ ኃጢአታችሁ የተሰረየው በእርሱ ቤዛነት ብቻ ነው የሚለውን የኃጢአት ስርየት በሚለው በዕብራውያን አንድ ጊዜ ነው ስለ ኃጢአት ዋጋ የተከፈለው። ወድቀ በተነሳ ቁጥር የኃጢአት ስርየት የለም፣ በእምነት ውስጥ ነው ይህ የኃጢአት ስርየት ያለው። ስለዚህ ነው ጳውሎስ እንግዲህ ወደን ኃጢአት የምናደርግ ከሆነ ከዚህ በኋላ ስለ ኃጢአት መስዋዕት አይቀርልንም። ስለዚህ መስዋዕት ድጋሚ የለም። እንደሱ ቢሆንስ ብዙ ጊዜ ራሱን ለመስዋዕት ባቀረበ ነበር አለ። አሁን ግን አንድ ጊዜ በማቅረብ ለዘላለም ፍጹማንና ቅዱሳን አድርጎናል። ችግሩ ይሄ ዘላለማዊነት፣ ቅዱስነት፣ ፍጹምነት የት ማንጋ ነው ይሄ ጽድቅ፣ ቅድስና፣ ማንነት ያለው ሚለውን ማያውቅ ሰው ሊገባው የሚችለው ከራሱ አንፃር ያየ የሚወድቅ የሚነሳበትን ሐሳብ ነው የሚያየው። እኔ ኃጢአት የለብኝም አማኝ ስለሆንኩ፣ ከጎኔ ያለው ሰው ኃጢአት አለበት። ለምን? የሚገርመው ለሁለታችንም እኩልና አንድ ጊዜ ነው የተከፈለ። እኩልና አንድ ጊዜ ከተከፈለ እኔ እንዴት ላይኖርብኝ ቻለ? እሱ እንዴት ሊኖርበት ቻለ? በሁለታችን መሃል ያለው የኃጢአተኝነት ልዩነት እምነት ነው። ከዚህ የተነሳ ነው ኢየሱስ ዮሐንስ ወንጌል 16 ላይ መንፈስ ቅዱስ በመጣ ጊዜ ስለ 3 ነገር ዓለምን ይወቅሳል። አንደኛ ስለ ጽድቅ አለና እኔ ወደ አብ ስለምሄድ ነው አለ። ጽድቅ ብሎ የኔ ማንነት ስራዬ መልካምነት የሚባል የለም፣ ኢየሱስ ወደ አብ ስለሄደ ነው። ስለ ኃጢአት ብሎ በእኔ ስለማያምኑ። ሶስተኛው የዚህ ዓለም ገዢ ተፈርዶበታል። ስለዚህ ስለ ኃጢአት ብሎ በእኔ ስለማያምኑ እነኚህ ኃጢአተኛ ናቸው ብለን የምንጠራቸው ሰዎች ስለማያምኑ ነው እንጂ የኃጢአት ዋጋ ስላልተከፈለላቸው አይደለም። ስለዚህ ማመን ምንድነው የሚለውን ነገር ማየት አለብን ማለት ነው። በተለይ ኃጢአታችን ጋር ተያይዞ ስርየት በእምነት ውስጥ ምንድነው መጽሐፍ ቅዱሳችን የሚለው? ከሉቃስ ወንጌል ነው የምጀምረው። የሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እጀምራለሁ። ቁጥር 44 እንደዚህ ይላል፣ ከናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው። ኢየሱስ ምን ብሎ እየተናገረ እንደሆነ በትክክል ተመልከቱት። ከሞት ተነስቶ ዛሬ የሚያርግበት ቀን ነው። ኢየሱስ ወደ ሰማይ የሚሄድበት ቀን ነው። ወደ ሰማይ በሚሄድበት በዚህ ቀን ላይ የተናገረው ቃል እንደዚህ ይላል፣ ከናንተ ጋር ሳለሁ በፊት ከናንተ ጋር ነበርኩኝ፣ ከዛ በኋላ በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው፣ ተፈጸመ ሆነ
በነቢያት የተነገረው በመዝሙራት የተነገረው በሙሴ ሕግ የተነገረው ምን አለ ተፈጸመ። ስለማን ነበር የተነገረው? ስለ እኔ አለ ኢየሱስ። በጣም ወሳኝ ቃል ነው ያወራን ያለ ስለ እኔ በመጽሐፍ እንደተነገረ የተነገረው ሁሉ ምን አለ ይፈጸም ዘንድ ይገባል። መፈጸም አለበት፣ መደረግ አለበት። ያልኩት ሆነ አለ ኢየሱስ። ሆነ፣ ተፈጸመ፣ ተፈጽሟል። የእግዚአብሔር ቃል ዝም የአንድ የተፈጸመ ቃል ከመዝሙራት ላሳያችሁና እናንተ ራሳችሁ እውነትም ይሄ ነገር ተፈጽሟል ትላላችሁ። መዝሙር 22 አምላኬ አምላኬ ለምን ተውከኝ? ኤሎሄ ኤሎሄ ለማን ሰበቅተኒ ማለት ነው፣ ሌላ ነገር አይደለም። ኤሎሄ ኤሎሄ ለማን ሰበቅተኒ ያለው አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጣራለሁ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም። የእስራኤል የተመሰገነ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ አንተም አዳንካቸው። አምላኬ አምላኬ ባለበት ቦታ ምንድነው? በእርሱ የሚታመኑት ምን የሚሉበት የሚድኑበት ሥራ የተሰራበት ቦታ ነው። ኢየሱስ ጌታ ነው። ተማመኑ አንተም አዳንካቸው። ወደ አንተ ጮኹ አመለጡም። አንተን ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰውም ማላገጫ በሕዝብም ዘንድ የተናቅሁ ነኝ። የሚያዩኝ ሁሉ አላገጡብኛል። ራሳቸውን እየነቀነቁ በከንፈሮቻቸውም እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱም ያድነው፣ ቢወደውስ ያድነው። አንተ ግን ከሆድ አውጥተከኛል፣ ከእናቴም ጡት ሳለሁ ባንተ ታመንኩ። በማፀን ጀምሮ ባንተ ላይ ተጣልኩ። ከእናቴም ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝ የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡ ፍሪዳዎች ያዙኝ። እንደ ነጣቂም እንደሚጮም አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሬ በምላሳይም ተጣጋ። ወደ ሞት አሸዋ አወረድከኝ። ብዙ ውሾች ከበውኛልና የክፎችም ጉባኤ ያዘኝ። እጆቼንና እግሮቼን ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም። ልብሴንም ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ። አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ ከአንበሳም አፍ አድነኝ። ብቸኝነቴን አንድ ቀንድ ካላቸው ስምህን ለወንድሞቼ እነግራቸዋለሁ። አያችሁን? ከነኚህ ከአንበሶች ከውሾች ነፍሱን በሲኦል ሳይተዋ ሲያወጣት ስምህን ለወንድሞቼ እነግራቸዋለሁ። በጉባኤ መካከል አመሰግናለሁ። እግዚአብሔርን የምትፈሩ አመስግኑት። የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤል ዘር ሁላችሁ ፍሩት። የችግረኛውን ችግር አልናቀምና ቸልም አላለምና ፊቱን ከኔ አልሰወረምና። ነገር ግን ወደ እርሱ በጮክ ጊዜ ሰማኝ። በታላቅ ጉባኤ አመሰግናለሁ። ካንተ ዘንድ ነው፣ እርሱም የሚፈሩት ሁሉ ስለቴን እሰጣለሁ። ችግረኞች ይበላሉ ይጠግቡማል፣ እግዚአብሔርን የሚሹ ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። ዳግም ተወለዳችሁ። ሃሌሉያ። የምድር ዳርቻ ሁሉ ይስቡ፣ ወደ እግዚአብሔርም ይመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት ለእግዚአብሔር ነውና፣ አሜን። እርሱም አሕዛብን ይገዛል። አይገርምም? ከመስቀሉ ጀምሮ እስከ ትንሣኤው እስከ ሞቱ እስከ ሲኦል ያላወራው ነገር የለም። መዝሙር 22 ይሄ መዝሙር አልነበረም፣ የሚፈጸም ነገር ነበር። የሚፈጸም ተፈጸመ።
በመዝሙራት ስለኔ ምን ያለው እጄ ተቸነከረ ልብሴን ተጣጣጣሉ ያለው ኤሎሂ ኤሎሂ ለማን ሰበቅተን ያለው የውሾች ጉባኤ ከበበኝ ያለው አቤቱ ወደ አንተ ጮክ እርዳኝ ያለው አወጣኸኝ ያለው ልባቸው ለዘላለም ሕያው ይሆናል ያለው ምን አለ ስምህን ለወንድሞቼ ነገርኳቸው ያለው ዕብራውያን ምዕራፍ 2 ላይ ሁሉ ተፈጸመ ኢየሱስ ይሄንን ነው የሚለው ሊፈጸም ይገባዋል ከጎን ላለው ሰው እንዲበል እምነት የተፈጸመን ቃል መቀበል ነው የተፈጸመን ቃል እንደገና በለው ምን ያለን ቃል እምነት ምንድነው የተፈጸመን ቃል መቀበል የተፈጸመን ቃል እምነት ግምት አይደለም እምነት ቃል መስማት ማለት አይደለም እምነት የተፈጸመን ቃል መቀበል የተፈጸመን ቃል በሌላ አማርኛ እዚህ ላይ ኢሳይያስ 53 ላይ ነው እዚህ ላይ የተፈጸሙ ቃሎች ሆነዋል ማለት ነው ለምሳሌ ኢሳይያስ 53 በነቢያት ደግሞ የተነገረው በእውነት ደዌያችንን ተቀበለ ሕመማችንን ተሸክሟል እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠርነው እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችን ደቀቀ የደህንነታችን ተግሳጽ በእርሱ ላይ ነበር በእርሱ ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ከዛስ ተጨነቀ ተሰቃየ አፉን አልከፈተም ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅ በፍርድ ተወሰደ ስሙ ቃሏ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ከክፎች ጋር በመቃብሩ አደረጉ ከባለጠጎች ጋር በሞቱ ሆኗል ግፍን አላደረገም ነበር በአፉ ተንኮል አልተገኘበትም ነበር እግዚአብሔር በደዌ ያደቀው ዘንድ ፈቀደ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜው ይረዝማል የእግዚአብሔር ፈቃድ በእጁ ይከናወናል ከነፍሱ ድካም ብርሃን ያያል ደስም ይለዋል ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ኃጢአታቸውን ይሸከማል ስለዚህ እርሱ ብዙዎችን ይወርሳል ከኃያላን ጋር ምርኮን ይከፋፈላል ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና እርሱ ግን ስለ ብዙ ሰዎች ኃጢአት የብዙ ሰዎችን ኃጢአት ተሸከመ ስለ አመፃቸው ማለደ ይሄ ቃል ተፈጽሟል ማለት ሆኗል ይደቃል ሚለው ደቋል ይመታል ሚለው ተመቷል የሕዝቤን ኃጢአት ወስዷል ሚለው ወስዷል ተቅበዝብዘ ነበርክ የሁላችን ኃጢአት እሱ ላይ ሆነ ሚለው ሆኗል አንድ ጊዜ ተፈጽሟል ምን ልትለን ነው ዘላለም ወገኖቼ ያልተፈጸመ ቃል እምነት መፍጠር አይችልም ከጎን ላለው ሰው እንደገና አንቃው ምንድነው ያልኩት አንቃው እንደገና አንቃው የትንቢት ቃል በለው እምነት አይፈጥርም በለው
ያልተፈጸመ የተስፋ ቃል በለው እምነት አይፈጥርም በለው። እቺን ቃል ላሳያችሁ። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 39 ምን ይላል? ዕብራውያን 11:39 እንደዚህ ይላል፣ እነኚህ ሁሉ በእምነታቸው ምን ብሎላቸው? ተመስክሮላቸው የተሰጠውን የተስፋ ቃል አላገኙምና። አላገኙም ግን የተስፋ ቃል ስላልተፈጸመ የተስፋውን ቃል አልወረሱም። በሩቅ ሆነው ተሳለሙት፣ አዩት። አሁን እምነት ሲገባክ ነው ከዛ በኋላ እምነት ዝም ብሎ በቃል የሚመጣ እንዳልሆነ የሚገባክ። የስሬትክ እምነት፣ የበረከትም እምነት፣ የአዲስ ኪዳናዊ እምነት የተፈጸመ ቃል ላይ ነው የሚቆመው። የተፈጸመ ቃል ላይ ነው የሚቆመው። ያልተፈጸመ ቃል እምነት አይፈጥርም። ወይንም ተስፋ ታረጋለህ እንጂ አካል አይሆንም። እስኪ ቃሉን ይዩት። ዕብራውያን 11:1 እምነት ተስፋ ስለምናረገው ነገር ምን የሚል ሚያስረግጥ። ኦኬ አማርኛችን ሚያስረግጥ ይላል። ማስረገጥ ማለት እርግጠኝነት ማለት ነው። አማርኛ እርግጠኛ መሆን። እምነት ተስፋ የምናረገው ተስፋ የምታረገው ነገር ምን እርግጠኛ አይገልጠውም አይደል? በተለይ የዘመኑ ልጅ ስትሆን አማርኛ አትችልም። የሚያስረግጥ ሰግጥ አላልኩም፣ የሚያስረግጥ ነው ያልኩት። ማስረገጥ ማለት ተጨባጭ ማድረግ መሆን፣ እርግጠኝነት ያለበት ማለት ነው። ኦኬ በእንግሊዘኛው ሲሆን በደንብ ይገልጠዋል። Now faith is the substance of things hoped for. ማስረገጥ ምንድነው በእንግሊዘኛ? substance። በጣም የሚገርማችሁ እንዴት ነው ይሄንን የምትናገረው ጳውሎስ? faith እምነት በተፈጸመ የተስፋ ቃል ላይ የተመሰረተ ነው። የዘላለም ትርጉም ነው። እምነት ምን ባለ? በተፈጸመ የተስፋ ቃል ላይ የተመሰረተ ነው። ካልተፈጸመ እምነት አዲስ ኪዳናዊ እምነት አይደለም። የተፈጸመው የት ነው ነው ያንተ ጥያቄ? አይኖ የተፈጸመው በማን ላይ ነው? የእግዚአብሔር ቃል ሁሉ አዎንና አሜን የሆነው በማን ነው? በእርሱ ነው። በእርሱ ላይ አሜንና አዎን ሆኗል። አሜንና አዎን ነው በእርሱ። በዚህ ዓለም አይደለም፣ በመታየው አይደለም፣ በእርሱ በአካሉ በኢየሱስ ምን አላቸው? ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ያልኳችሁ ቃል ይህ ነው። ስለ እኔ የተጻፈው ስለ እርሱ ሲባል ግን ስለ አንቺ ነው። ደዌሽን ምን አለ? ተቀበለ። ስለ ኃጢአታቸው ተመቶ ከሕያዋን ምድር ምን እንዳለ? እንደተወገደ ተመቶ። በሌላ አማርኛ የኃጢአትክ ዋጋ ተከፍሏል። ምን ብሎበታል? ተመቶበታል። የኃጢአት የሚባለው ነገር ከፍሎታል። በእርሱ አዎ። ጳውሎስ ሁለት የተቃረነ ነገር በአንድ ቃል ውስጥ ተናገረ። Now faith is the substance። ምንድነው? substance ነው። ሁለተኛው ተቃራኒ ቃል ነው ለዚህኛው የሚያመጣው ምን የሚል? things hoped for። ከጎን ላለው ሰው ተስፋ ያልታየ የማይታይ ነገር ማለት ነው በለው።
ገና ያልሆነ ማለት ነው በለ። እምነት ግን በለ ተስፋ የሚባለውን ማይታየውን ወደ ሰብስታንስ ለውጦታል ነው ጳውሎስ ያለው በለ። ገባው? ሁለቱ ተስፋ ማይታይ ነገር ነው። ሮሜ መጽሐፍ ምዕራፍ 8 ላይ ማየት ትችላላችሁ። ሮሜ 8:24 ላይ ምን ይላል? ተስፋ ብናደርግ በጽናት እንኖራለን፣ የሚታየውንማ ማን ተስፋ ያደርጋል አይደል ያለው። ስለዚህ በማይታየው ጸንተን ብንኖር በተስፋ እንኖራለን አለ። ተስፋ የሚባለው ነገር ገና ወደ መታየት ምን ያላለ ያልመጣ አለ። አየ እምነት አለ ተስፋ ምናረገውን ምን የሚል ወደ ሰብስታንስ የሚቀይር ወደ አካል። አሁን ምን ይገባናል ማለት ነው? እግዚአብሔር የሰጠው ተስፋ ሁሉ በኢየሱስ ምን ይዟል? አካል ይዟል። ስለዚህ ጳውሎስ እምነት ተስፋ ምናረገውን አካል ሲል አካል ያለው ማን ነው? ኢየሱስ። ስለዚህ እምነታችን በማን ላይ ነው? በኢየሱስ ላይ ነው። ለዚህ ነው ማንም ሰው ኃጢአቱ ሲሰረይ እኔ አይልም፣ በርሱ። ከጎን ላለው ሰው እምነትክ በርሱ ላይ ከሆነ በለ የእግዚአብሔር ቃል ሁሉ በለ ተፈጽሟል። እምነትክ ከሱ ውጪ ከሆነ የእግዚአብሔር ቃል ተስፋክ ነው፣ ትንቢት ነው፣ እየጠበቅከው ነው። ልክ በሱ ሲሆን ምን ብሏል? ተፈጽሟል። ከሱ ውጪ ሲሆን ምንድነው? ተስፋ ነው። ስለዚህ ጳውሎስ now faith is the substance አካል ነው ሲል አካል ብሎ የሚጠራው ማን ነው? ኢየሱስን። የቃሉ ምን አካል። እሺ ኢየሱስም በአይምሮሽ ውስጥ እያሰብሽ ኃጢአትሽን እዩ ምን ብሏል? ተከፍሏል። ኢየሱስ በአይምሮክ ውስጥ ከሌለ የኃጢአት ዋጋ ገና አልተከፈለም። ስለዚህ ኢየሱስ ተከፈለ ምላችሁ መጽሐፍ መፈጸሙ ነው ይላል። እስኪ አሁን ሉቃስ ላይ እንመለስና እንደገና አይተነው ሉቃስ 24 ቁጥር 45 በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አይምሮአቸውን ከፈተላቸው፣ እንዲህም አላቸው አንተ ብትሆን እዛ ጋር ያለው ጴጥሮስ አንተ ብትሆን ማለት ነው ኢየሱስ ስለ እኔ በነቢያት በመዝሙራት በመናምን የተጻፈው ሁሉ ተፈጽሟል ይፈጸም ዘንድ ይገባል ብዬ ነበር አይደል? አሁን ተፈጸመ። ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ምን ይላል? ይነሳል ተብሎ የተጻፈው ማለት ነው። የተጻፈው ተፈጽሟል። ከዛ አየህ ተፈጸመ እኮ አለና ጌታ ጴጥሮስን እጁን ጭንቅላቱ ላይ ጭኖ መጽሐፍን አስተውል አለ። ምን ማለት ነው? ነቢያት የተናገሩትን መዝሙራት ላይ የተጻፈው በሙሴ ሕግ የተነገረው እኔ መፈጸሜን አንተ በመጽሐፍ ውስጥ አግኘው። ለምሳሌ ቅድም ስተሳነብል እጆቹና እግሮቹ ምን አሉ? ተቸነከሩ ሚል መዝሙር ላይ አገኘ። ከዛ በኋላ ምን አልክ? ኢየሱስ እኮ ተቸንክሯል። ይሄ ቃል ምን አለ ማለት ነው? ተፈጸመ። ኤሎሄ ኤሎሄ ብሎ ነበር። ኢየሱስ እኮ ኤሎሄ ኤሎሄ ብሏል። ተፈጸመ። ይገባችኋል? ለወንድሞቼ ስምህን ነግራለሁ ብሎ ነበር። ይሄ ቃል እኮ ተፈጽሟል። ይሄው ለወንድሞቼ ንገሪያቸው እቀድማችኋለሁ ብሏል። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ሂጂና ለወንድሞቼ ንገራቸው። ከዚህ በኋላ ወንድሞች እንጂ ባሪያ አይለንም። ተፈጽሟል።
ኢሳይያስን ታነብና ተፈጽሟል እሱን እንድትል ነው አይምሮን የሚከፍተው መጽሐፉ ምን እንደሚል ምን እንዲል እንዲገባ አንደርስታንድ እንድታረግ መከፈሉን መሆኑን ማለት ነው ከዛ ኢየሱስ አይምሮአቸውን ከፈተላቸው ጴጥሮስ በሚቀጥለው ወንጌል ሊሰብክ ሲቆም ማለት ነው ወንጌል ሊሰብክ ሲቆም እናንተ እስራኤል ልጆች እግዚአብሔር በሙሴ በኩል ሕግ ላከላችሁ በኢየሱስ ደግሞ እምነት የሚባል ትምህርት ልኮላችኋል አይደል ልጁን ልኮ ፈጸመላችሁ አሁን ይላቸዋል ጴጥሮስ መጽሐፍ ተፈጽሟልና እናንተ በእምነት ኃጢአታችሁ ይሰረያል በእምነት እስኪ ሐዋርያት ሥራ ምዕራፍ 3 ጴጥሮስ ሲሰብክኝ ምዕራፍ 2 ቁጥር 37 ይህንን በሰሙ ጊዜ ልባቸው ተነካ ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ ለምን ምን እንደሚሰሙ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁ ወደርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው በብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ይህንንም ብሎ ቃሉን ምን ያሉ የተቀበሉ ተጠመቁ በኢየሱስ ስም ተጠመቁ ኃጢአታችሁ ይሰረያል አልነበረም ያለኝ በኢየሱስ ስም ተጠመቁ ማለት ውሃ ውስጥ ግቡ ማለት አይደለም ጥምቀት ሚለው ውሃ ብለ ስለምትወስድ ማለት ነው ውሃ ውስጥ ግቡ ማለቱ አይደለም ኃጢአታችሁ የሚሰረየው በስሙ ነው ምን አለ ጳውሎስ ማለት ነው ታውቁታላችሁ ፈሪሳዊ ነው ከዛ ጌታ ተገለጠለት ከዛ ምን እንደምታረግ ይነግሩሃል አለው ሐናንያ መጣ ጳውሎስን አገኘው ሳውል ሆይ በመንገድ ላይ የተገለጠልህ ኢየሱስ እሱ ክርስቶስ ነው እግዚአብሔር ከሙታን አስነስቶት የመዳን ምክንያት ያደረገው እሱን ነው አለውና አሁንስ ስለምን ትዘገያለህ ስሙን እየጠራህ ተጠመቅ ከኃጢአትህም ተጠመቅ የገባው ሰው አለ ተጠመቅ in him ሁን ተጠመቅ ተሞላው በእርሱ ሁን in him ሁን ተጠመቅ በራስ ኃጢአት አልተሰረየም በእርሱ ተሰረየዋል በራስ አልተፈወስክም በእርሱ ተፈውሳል በራስ አሁንም የዚህ ዓለም ገዢ ይገዛል በእርሱ ከእግር ስር ጠላት ወድቋል በእርሱ ለመሆን ምሉን ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ማንም በክርስቶስ ቢሆን አዲስ ፍጥረት ነው ቢሆን in Christ Jesus if anyone in Christ Jesus he is a new creation አዲስ ፍጥረት ይሆናል ኃጢአት የሌለበት ማለት አሮጌው ነገር ሁሉ ምን ብሏል አልፏል እነሆ ሁሉ ምን ሆኗል አዲስ ኃጢአት የለብህም በማን ኮንክ በሱ ለዚህ ነው እኛ ጌታን ተቀበሉ ስብከታችን በኢየሱስ እመኑ ስንል ሃይማኖት ስለመቀየር አይደለም ያወራን ያለነው እመኑ ስንል የእግዚአብሔር ተስፋ ቃል ሁሉ በእርሱ ምን ብሏል ተፈጽሟል እኔ አማላጅ አልፈልግም እኔ አማላጅ መልአክ ቢሆኑ ቅዱሳን ቢሆን እናቱ ብትሆን ማንም አማላጅ ሊሆነኝ አይችልም ኦሬዲ ቃሉ ምን ብሏል ተፈጽሟል የኃጢአት ዕዳ ተከፍሏል አሁን አማለዱኝ አላማለዱኝ የኃጢአት ዋጋን አይከፍሉም የኃጢአቴን ዋጋ መከፈሉን ማመን ነው የሚጠበቅብኝ
ከጎን ላለው ሰው ማመን ነው እንጂ የሚጠበቅብህ በለው። የሚከፈል ነገር የለም በለው። ተከፍሏል። ባይከፈል ኖሮ እምነትህ የለውም አካል። ስለ ኃጢአት ስርየት ነው። ሮሜ ላይ ሄዱና ስለ እምነት የሚናገረው ከእግዚአብሔር ቃል ባለ እምነት እንደሆነ ሲያስረግጥ እንዲላል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ከምን አያይዞት ነው? የጌታን ስም የሚጠራ ይድናል። ይድናል። መዳን በእምነት ነው ትምህርታችን። መዳን የኃጢአት ስርየት በእምነት። የጌታን ስም የሚጠራ ይድናል። ይድናል። እንኳን ደስ አላችሁ። ድንገት አንዳንዶቻችሁ በእርሱ የሚያምን ሁሉ አያፍርም ይላልና፣ አይሁዳዊ ቢሆን የግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። ለሚጠሩት ሁሉ ባለጠጋ ነው። እቺን ቃል ላስረዳ። አንተ የሚመስል ባለጠጋ ያው ካለህበት ዓለም አንፃር ነው የምተረጉመው። ስለዚህ ጌታ ብቃት አለው። አንተም ብጠራው ይሰጣል፣ እሱም ቢጠራው ይሰጣል። ስለሰጣ አይጎድልም ሚል ነው የሚመስልክ። ለሚጠሩት ሁሉ ምንድነው? ባለጠጋ ነው። ላንተም ይሰጣል፣ ላንተም አይጎድልበትም። ባለጠጋ ነው ጌታ። አይ እንደሱ አይደለም፣ እንደሱ አይደለም። ጌታ የሚጠራውን ሁሉ ኦሬዲ አድኖታል። ያንቺ ኃጢአት ተከፍሏል። ሰማሽ? ፊትሽን ፈገግ አድርጊው። እሺ፣ ያንቺ ኃጢአት ተከፍሏል። ኃጢአትሽ ተከፍሏል። የሷም ኃጢአት ተከፍሏል። የጠንቋዩ ኃጢአት ተከፍሏል። ደህንነት ያለው በመጥራት ውስጥ ነው። የጌታን ስም የሚጠራ ምን ይላል? በመጥራት ውስጥ ነው ደህንነት ያለው እንጂ የኃጢአት ዋጋ የሁሉም ምን ብሏል? እግዚአብሔር የሁላችንም በደል በእርሱ ላይ አኖረ፣ ተከፍሏል። የሁላችንም ያልተከፈለለት ሰው የለም። ደግሞ አንድ ጊዜ ነው የከፈለው። ላንቺ ሲሆን እንደገና አይከፍልም። ባለጠጋ ነው ማለት ኢት ኦሬዲ ምን አድርጓል? ፊኒሽድ፣ ጨርሶታል። ከጨረሰው ይጎድለዋል ምት የለም። ያንቺኑ ከፍሏል፣ የሷንም ከፍሏል፣ የሁሉንም ከፍሏል። ስለዚህ ጌታ አዲስ የሚከፍለው ዕዳ የለበትም። ባለጠጋ ነው። ማንም ከጠራው ያድናል። ነጥቡ አለ ጳውሎስ የጌታን ስም የሚጠራ። ኢየሱስ ደግሞ ምን አለ? ሉቃስ ላይ ምን አለ ሲናገር ቁጥር 46 ላይ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈታለና ክርስቶስ መከራን ይቀበላል፣ ወደ ክብር ይገባል አለና በስሙ የኃጢአት ስርየት ምን ይላል? ይሰበካል። በምኑ? በስሙ በሚሆን እምነት የሚለውን ሳምንት እናያለን። ዛሬ ሃይላይት ነው የምሰጣችሁ። እምነት የሚባለው ነገር ለብዙዎቻችን አምናለሁ፣ እምነት ጌታ ሆይ ምናምን ነው የምትለው። ኖ፣ ያልተፈጸመ ቃል እምነት መሆን በአዲስ ኪዳን አይችልም። ተስፋ ነው የሚሆነው፣ ትንቢት ነው የሚሆነው። ይሄ ግን እምነት ነው፣ እምነት ነው። ኪዳኑ ራሱ እምነት ነው። ያልተፈጸመ ቃል እምነት መሆን አይችልም። እምነትን እምነት እንዲሆን ያደረገው ቃሉ ስለተፈጸመ ነው፣ ስለተፈጸመ ነው። ምን አለ ጳውሎስ? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? የጌታን ስም የሚጠራ ይድናል አልነበር ያለው? የሚጠራው ማን ነው አለ? ያመነበት። ስለዚህ ሰዎች የጌታን ስም አይጠሩ። እሱ ባለጠጋ ነው። አይሁዳዊ የለ፣ የግሪክ ሰው፣ ሴት፣ ባሪያ፣ ጨዋ የለ፣ እሱ ለሁሉ ባለጠጋ ነው። ለምን? ለሁሉም ከፍሎላቸዋል። ነገር ግን የሚድኑት የሚጠሩት ናቸው። ለምን? የጌታን ስም የሚጠራ ይድናል።
ከዛ የሚጠሩት እነማን ናቸው ሲባል ያላመኑበትን እንዴት አድርገው ምን ይላል? ምን ብላችሁ አመናችሁ ማለት ነው? ኢየሱስ የተፈጸመ የእግዚአብሔር ቃል ነው። ኢየሱስ የተስፋ ቃሌ አካል ነው። ኢየሱስ የኃጢአቴን ዋጋ ሁሉ እግዚአብሔር እንደተናገረው ከፍሎታል። አመናችሁ በማ ኢየሱስ፣ ሌላ የለም። በስሙ ምትጠራው ስሙን ነው። የጌታን ስም የሚጠራ ይድናል። ስሙን ስትጠራ አንተ ትጠፋና እሱ ባንተ ይታያል። ስሙን የሚጠራ ሰው ጌታ ስለርሱ ይታይለታል። አንተ አይደለም የምትታየው። ጌታ ስላንተ በእግዚአብሔር ፊት የፈጸመውን ቃል ሁሉ አዎ ብሎ ይታይልሃል። አሁን ያለ ፕሮሰስ አይደለም፣ አሁን የማመን ጉዳይ ነው። እስኪ እምነታችንን አንደኛ ቆሮንቶስ 15:1 ላይ ላሳያችሁ። አንደኛ ቆሮንቶስ 15:1 እምነታችን ይሄ ነው። ወንድሞች ሆይ የሰበክንላችሁን ደግሞም የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክንላችሁ አሳስባችኋለሁ። እቺን ቃል ስሟ። በምን ቃል ሲል የራስህን ቃል አትፍጠር። ጳውሎስ ያለውን ቃል ስማ። ጳውሎስ ያለው ቃል ቁጥር 3 ነው። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። እናንተም ምን ብሏችሁ ነበር? የተቀበላችሁትን በርሱም ደግሞ የቆማችሁበትን ብሏል ነበር። አሁን ሰጠኋችሁ አለ። እንዲህ ብዬ፣ ሌላ ነገር ብዬ አይደለም፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። ምን እንደሚል መጽሐፍ እንደሚል መጽሐፍ ላይ ተብሎ ነበር። ክርስቶስ ስለ ኃጢአትህ ምን ይላል? ይሞታል። ክርስቶስ ያንተን ኃጢአት ይሸከማል። ክርስቶስ ስላንተ ቤዛ ይሆናል። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። በጣም አስምርባት። ስለ ኃጢአታችን ሞተ ከሚለው በላይ መጽሐፍ እንደሚል ሚለው ላይ አስምር። መጽሐፍ እንደሚል ሞተ ሲል እኮ ተፈጸመ። መጽሐፍ ነው የተፈጸመው። መጽሐፍ ተፈጸመ። መጽሐፍ ሆነ። መጽሐፍ አካል ያዘ። ሃሌሉያ። አሁን ምነግራችሁ ሰዎች በእግዚአብሔር ዘንድ ኃጢአተኛ አይደላችሁም ማለት ነው። ምክንያቱም ክርስቶስ ኦሬዲ ኃጢአታችሁን ዋጋ ምን ብሏል? በመጽሐፍ ውስጥ ኃጢአተኛ አይደላችሁም ማለት ነው። በመጽሐፍ ውስጥ በዚህ መጽሐፍ ውስጥ ኃጢአተኛ አይደላችሁም እናንተ። በዚህ መጽሐፍ ውስጥ ምን ይላል? ኢየሱስ ስለ ኃጢአታችሁ ምን አለ? ሞተ። መጽሐፍ እንደሚል በሶስተኛው ቀን ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ተነሳ። ስለ ኃጢአታችን ሞተ። መጽሐፍ እንደሚል እኛን ለማጽደቅ ከሙታን ምን አለ? ስለዚህ ጸድቃችኋል ማለት ነው። ኦሬዲ ተነስቷል። ችግሩ ምንድነው? እምነት የለም በሱ ላይ ሞተ ሲል የኃጢአት ዋጋ ተከፈለ። ተነሳ ሲል ጸደቅ ማለት ነው። እንግዲያስ ተመልከቱት ጳውሎስ ቁጥር 15 ላይ ትንሣኤውን ምን ብሎ እንደሚያመጣው ምዕራፍ 15 ቁጥር 15 ከንቱ ናታ ደግሞም ክርስቶስ ተነስቷል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም ማለት ነው። ስሙ እንግዲህ ሙታን የማይነሱ ከሆነ ስሙ ክርስቶስ አልተነሳማ። ክርስቶስ ምን አላለ? አልተነሳማ። ስሙ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት።
እምነት የሚባል ታሪክ የለም። ኢየሱስ ካልሞተና ካልተነሳ እምነት የሚባል ታሪክ የለም። የምን እምነት ነው ያለ? ወይ እንደ አይሁድ ይመጣል ብለህ ጠብቅ፣ ትንቢት ነው ብለህ አድርግ። ክርስቶስ እንደሞተና እንደተነሳ ግን ከሆነ እምነታችሁ ሰብስታንስ ነው፣ ከንቱ አይደለም። ኢየሱስ ከሞተና ከተነሳ እምነታችሁ ምን አለው? አካል አለው። እምነታችሁ ግምት አይደለም። እምነታችሁ ፊውቸር ተስፋ አይደለም፣ ተጨባጭ ነው። ኢስ ኦልሬዲ ኃጢአት የለብህም። እኔ አይደለሁም ማለት እግዚአብሔር እኮ ነው። ኃጢአት ተከፍሏል፣ የለብህም። አውጣና ከአይምሮክ ውስጥ ይሄን የዚህ ዓለም ገዢ ከሳሽ ጣለው። በእምነት ከሆነ ከክርስቶስ በቀር ሌላ ነገር እንዳላውቅ ምን ብያለሁ? ቆርጫለሁ አለ ጳውሎስ። ምን አለ? ጴጥሮስን ግራ አጋቡት። ጴጥሮስን ሐዋርያው ማለት ነው። ጴጥሮስ በአዲስ ፍጥረት ሥርዓት አምኖ ከጳውሎስ ጋር አብሮ አሕዛብ፣ እዚህ ጋር አሕዛቦች አሉ፣ እዚህ ጋር አይሁድ አሉ። አይሁድ ማለት ከተፈጥሯቸው ኃጢአተኞች ያልሆኑ ነገር ግን በሕግ ሥርዓት የሚኖሩ ሌላ ኪዳን የተገባላቸው፣ የአዳም ኃጢአተኝነት ሳይሆን ሌላ ኪዳን የተገባላቸው ማለት ነው። እንደሱ ናቸው። ከዛ ጳውሎስ በያዘው የወንጌል እውነት ሁለቱን ያዋሃደ በመሃል ያለውን የጥል ግድግዳ አውጥቶ በራሱ አዲስ ሰው ምን ብሏል? ፈጥሯል። ስለዚህ አሁን ክርስቶስ በራሱ እዚህ አሕዛብ የለ፣ ሴት የለ፣ ወንድ የለ፣ ምናምን የለ፣ በእምነት ሁሉ በእርሱ የእግዚአብሔር ልጆች እንድንሆን አዲስ ሥርዓትና ኪዳን ውስጥ ከቶናል። ይሄ እውነት ባለበት የወንጌል እውነት ይሄ ነው ባለበት ሰዎች ከያዕቆብ ዘንድ ሲመጡ ጴጥሮስ ላጥ ብሎ ከአሕዛብ ጋር መብላት አቆመ። አሕዛብ መሃል መዋል አቆመ። ጳውሎስ እያየው ጴጥሮስ ነው፣ ትልቅ ነው፣ ዋነኛችን ነው ብሎ ዝም አለ። ከዛ በርናባስ ማለት የጳውሎስ ማይንድ ሴት ማለት ከጳውሎስ ጋር አብሮ የሚያገለግል በርናባስ እንኳን በግብዝነታቸው እስኪሳብ ድሮ ሲበሉ እንዲህ የሚዘረጋው በርናባስ ማለት ጀመረ እስኪሳብ። ከዛ ምን አለ ጳውሎስ? አንተ አለ ጴጥሮስ በሁሉ ፊት ከዋናው ጀመረ መገሰጽ። አንተ አይሁዳዊ ነህ፣ በአሕዛብ መኖር አትፈልግም። አሕዛብ ባይሁን ኑሮ ሊኖሩ እንዴት ግድ ትላቸዋል? ሰው አለ ጳውሎስ ኢየሱስ ክርስቶስን በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን በምን በማመን እቺ እኮ ቃል በጣም ወሳኝ ናት። ግን እምነት ምን እንደሆነ ማያውቅ ሰው በማመን ስትለው እናምናለን። ጴጥሮስ አያምንም፣ በጌታ ያምናል። እምነት የሚለው ጳውሎስ የትኛውን ነው? የተፈጸመውን የእግዚአብሔር ቃል። ሰው በሥራው አይሆንም፣ በእርሱ ነው የሚሆነው። ኢየሱስ ጌታ ነው። በምን አወክ? ዘላለም ዝቅ ብሎ አላ እኔም አንተም በኢየሱስ ክርስቶስ ምን ብለናል? አምነናል አለውና እንዲህ አለው፣ እኔ ለእግዚአብሔር ሕያው ሆኜ ኖር ዘንድ በሕግ በኩል ለሕግ ሞቼ ነበረና አሁን አለ እኔ አልኖርም፣ ክርስቶስ በእኔ ይኖራል። ከእርሱ ጋር ተሰቅያለሁ። ተፈጽሟል ያንተ ጉዳይ። ከጎን ላለው ሰው ስታመን አንተ የምትባለው ሰውዬ ክርስቶስ ውስጥ ገባና ክርስቶስ የሆነው ነገር ሁሉ ባንተ ይሆናል። ክርስቶስ የሆነው ነገር ሁሉ ባንተ ይሆናል። ባንተ ለምሳሌ ለኃጢአት ሞተ ስትል አብረኸው ሞትክ። እኛ ለኃጢአት የሞትን ይላል ጳውሎስ። እኛ እኮ ነው የሚለው። በክርስቶስ ኢየሱስ ሥጋ ሆናችሁ ለኃጢአት እንደሞታችሁ ራሳችሁን ምን በሉ? ቁጠሩ። ኢየሱስ ጌታ ነው።
እዚህ ውስጥ ድሃ ሰው ማን ነው? እዚህ ውስጥ በሽተኛ ሰው ማን ነው? እዚህ ውስጥ ሰይጣን ኪዳን በዘር ማንዘሬ ገብቶ ያስጨነቀኝ ነው ይሄው ግሬን ይዞ አሰቃየኝ የሚል ሰው ማን ነው? በእምነት ነው ነፃ የምትወጣው። እምነት ግን በተፈጸመው በእግዚአብሔር ምን ላይ ካለዛ አላመንክም። ምክንያቱም ያላመኑበትን እንዴት ይጠሩታል አለና ባልሰሙት እንዴት ምን ይላሉ? ቃል በሌለበት። አሁን አንተ እድለኛ ነህ፣ እዚህ ቁጭ ብለህ እየተማርክ ነው፣ እየሰማ ነው፣ የቃሉ ብርሃን እየገባ ነው። ህዝብ እኮ ቸርች ተሰብስቦ ሃሌሉያ ብሎ ዘምሮ ስሙ ሲጠራ ተገለባብጦ ከዛስ ወደ ቤቱ ይሄዳል። የ10 ሰው ስም ሲጠራ ቸርቹ መቆሚያ የለው፣ ህዝብ ይበዛል። እምነት አላቸው ስትል የላቸው። አሁን ገና የሚሆንላቸውን ነገር ተስፋ አድርገው ነው የሚመጡት። ጌታ ዛሬ አይደለ ያደርግልኝ ይፈውሰኝ ይሆን ምናምን ነው የሚሉት። እምነት ሲሆን ግን በማላይ ነው በርሱ ላይ። ሐዋርያው ጳውሎስ ምን አለ? ክርስቶስ ዳግመኛ በልባችሁ ምን እስኪል እስኪሳል። በእምነት ነው ታምር የሚሆነው። ከፍ አርገጅን አመንኩ፣ ስለዚህ በኢየሱስ ስም እናገርባለሁ። ልጨምርልህ አልችልም፣ ሆኖልሃል። ስለዚህ ተፈውሳል። በሽታውን አዘዋለሁ፣ ልቀቀውና ሂድ። እርግማንን አዛለሁ፣ ልቀቀውና ሂድ። አጋንንታዊ ኃይልን አዛለሁ፣ ልቀቅና ሂድ። ቀንበርን አዛለሁ፣ ልቀቅና ሂድ። ኃጢአትን አዛለሁ፣ ልቀቅና ሂድ። ሞትን አዛለሁ፣ ልቀቅና ሂድ። ሂድ በኢየሱስ ስም፣ ሂድ በኢየሱስ ስም፣ ሂድ በኢየሱስ ስም። በኢየሱስ ስም አሞሃል አይደል? ያመመህን ሰውዬ ዝም ብዬ አንተን እያየሁ በሽታን ባወራ በሽታ ካንተ በላይ ግዙፍ ነው፣ እየገዛ ነው፣ እያጎሳቆለ ነው። እንዲህ ብለዋል። በሽታን በኢየሱስ ስም ስለው ሮጦ እንዲሄድ እኮ አይደለም፣ በኢየሱስ ሳስገባው ኦሬዲ በመስቀል ላይ ተጠርቋል። ዛሬ አይደለም ኢየሱስ የሚያሸንፈው፣ ኦሬዲ ጉዳዩን in the name of Jesus ብዬ ወደ ኢየሱስ ሳስገባው በኢየሱስ ኦሬዲ በሽታ ምን ብለዋል? ተወግዷል። በስሙ በሚሆን ምን አንተ እምነት ፍጹም ጤና ሰጠው። ለካ ሰውየውን የፈወሰው ሽባውን ሰው ተነሳን፣ ብርና ወርቅ የለኝም ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ስም ተነሳና ተመላለስ ሲለው ሽባነቱን በኢየሱስ አደረገው። ሽባነት ከተዋረደ ስንት ጊዜ ሆኖታል? 2 ወር ሆኖታል። 2 ወር ሆኖታል። እሺ 53 ቀን ሆኖታል። ያኔ ማለት ነው ሽባነት ከተወገደ 53 ቀን ሆኖታል። ባለ 50 አይደለ የተገናኙት? ኢየሱስ ከተሰቀለበት ከ50 ቀን በኋላ ከፋሲካ ከ50 ቀን በኋላ ነው ባለ 50። ስለዚህ 50 ቀን ሆኖታል። አሁን 53ኛው ቀን ላይ ወጣ እንበል። 53ኛው ቀን ላይ ብርና ወርቅ የለኝም ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ስም ተነሳና ተመላለሳል። የዚህን ሰውዬ የ40 ዓመት ሽባነት ኢየሱስ ሲከተው ሽባነት መቆየት ከሰውየው ጋር ምን አላለ አልቻለም። ምክንያቱም ኦሬዲ ተሸንፏል። ኦሬዲ ተሸንፏል። 2000 ዓመት ሆኖታል። ተሸንፏል። ተሽሯል። ቃሉ ድሮ ኢየሱስ መስቀል ላይ ሳይሰቀል ቃሉ ተስፋ ነበር። አሁን ግን ደዌክን ተቀብሏል። ህመምህን ምን ብሏል? ተሸክሟል። የደህንነት ተግሳጽ በርሱ ላይ ሆኗል። በርሱ ቁስል አንተ ምን ብለሃል? ተፈውስ። ስለዚህ ምን አለ? በስሙ በሚሆን ምን እምነት ይህ ሰው ፍጹም ጤና
የኢየሱስ ስም ሰጠው። የኢየሱስ ስም ምን ሰጠው? ፍጹም ጤና። ፍጹም ጤና በኢየሱስ ስም ሆነልህ። ፍጹም ጤና ሆነልህ። ትፈወስ ይሆን ብዬ አይደለም ማስተምር፣ ጌታ ቢፈቅድ አይደለም ምልህ፣ እምነት ነው እያስተማርኩ ያለሁት። እርግጠኝነት ምን እንዳላቸው በጣም ይገርመኛል። እንዲህ አላቸው፣ ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናታ አለና እስካሁን ድረስ በኃጢአታችሁ አላችሁ። ክርስቶስ ካልተነሳ እስካሁን በምን አላችሁ? ክርስቶስ ከተነሳ ግን ኃጢአት እስኪ የለብኝም በል። ክርስቶስ ከሙታን ከተነሳ በለይ እኔ ኃጢአት የለብኝም በል። አይደለም? ለምን? መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ። መጽሐፍ እንደሚል በሶስተኛው ቀን ተነሳ። መጽሐፍ እንደሚለው ነው የሆነው። ሆነ፣ ተፈጸመ፣ ተነሳ። ችግራችሁ ምንድነው? ኢየሱስ አሁን እዚህ አጠገቤ የለም። ጽድቅ ሆኖ የገባው ወደ እግዚአብሔር ነው። የቃልክ አካል ሆኖ የገባው ወደ እግዚአብሔር ነው። ስለዚህ ወደ እግዚአብሔር ስለሆነ አንተ ደግሞ ምን ትላለህ? አካል ይዟል ትለኛለህ። ተስፋ አይደለም ተስፋው ተጨብጧል ትላለህ። አካሉ ኢየሱስ ነው ትላለህ። የት አለ ስትል በሰማይ ቀርቶላችኋል። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። እስኪ ኢየሱስ ከሙታን በመነሳቱ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ ሁለተኛ የወለደኝ የኢየሱስ ክርስቶስ አምላክና አባት ይባረክ። ይህ ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለናንተ በሰማይ ቀርቶላችኋል። ከጎን ላለው ሰው የኔ ጽድቅ በሰማይ አለ በል። የኔ ጤና በሰማይ አለ በል። የኔ ክብር በሰማይ አለ በል። የኔ ንግስና በሰማይ አለ። የኔ ልጅነት በሰማይ አለ። እርሱም ኢየሱስ ነው። አካሉ ኢየሱስ ነው። አሁን እንግዲህ በለው ማምነው ያንን ሰማይ እኔ ለመኖር ነው በለ። እምነት የሚባለው ነገር በሰማይ የሆነውን በእኔ ለመግለጽ ስል ነው። በእኔ ለመግለጽ አዎ በኢየሱስ ሆኗል በኢየሱስ ሆኗል ብዬ ለማውራት አይደለም። እምነት የሚያስፈልገኝ ተስፋ የምናረገው ምን የሚል የሚያስረግጥ። ስለዚህ አሁን እኔ ላምን ነው በሰማይ ያለኝን የተፈጸመውን የሆነውን ላምን ነው። እንዴት ነው የምታምነው? ቀላል ነው፣ በጣም ቀላል ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 እንግዲህ ሁሉ ጊዜ ታምነን በእምነት እንጂ ሃሌሉያ በማየት አንመላለስ። እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስም። ስሙችን ቃል እምነትክ የሚገባ ቀጥሎ ባለችው ቃል ነው። ቀጥሎ ያለችው ቃል ምን ትላለች? እንግዲህ ከጌታ ተለይተን በስደት እንዳለን ካወቅን። ከጎን ላለው ሰው ይሄ ዓለም አገር አይደለም በለው። እግዚአብሔር በለው ይሄን ዓለም ማዳን አይፈልግም በለው። አይፈልግም። አዲስ ፍጥረት ያረገ እኮ ይሄ ዓለም ስለማያስፈልግህ አንተ መዳንን እዚህ ስለምትፈልገው እግዚአብሔር አዲስ ሰማይና ምድር ያዘጋጀልህ እኮ ይሄንን ማዳን ስላልፈለገ። ይሄማ በመስቀል ተጠርቆ ከመንገድ ምን ብለዋል? በክርስቶስ ተወግደዋል። ልክ ሞት እንደተወገደ ሁሉ ኃጢአት እንደተወገደ ሁሉ ይሄ ዓለምም አዳማዊነትም ምን ብለዋል? ተወግደዋል። ስለዚህ
አንተ የትንሣኤ ልጅ ነህ፣ የትንሣኤ ጽድቅ ነህ። የትንሣኤ የዳነ ማለት የትንሣኤ ማንነት ያለው ማለት ነው። የትንሣኤ ሰው ነው። ኢየሱስ ከሙታን ካልተነሳ ኃጢአት አለብህ፣ ከተነሳ ግን ኃጢአት የለብህም። አንተ ጻድቅ ነህ። የምን የትንሣኤ እኛን ምን አለ? ስለ ኃጢአታችን የሞተውንና አለ እኛን ለማጽደቅ ከሙታን የተነሳውን ለምናምን እምነታችን ጽድቅ ሆኖ ይቆጠር። ለምናምን ምን የሚለውን? ስለ ኃጢአታችን የሞተውንና እኛን ስለ ማጽደቅ ምን ያለውን? የተነሳው ለምናምን ጽድቅ ሆኖ ይቆጠርልን። ሮሜ መጽሐፍ ምዕራፍ 4 የመጨረሻው ቁጥር 25 አካባቢ ላይ ምንድነው የሚገባን ጎበዝ? እንግዲህ ታምነን በእምነት እንጂ በማየት አንመላለስም። በማየት አንመላለስም። ታዲያ በምንድነው የምንመላለሰው? ዘላለም ከጌታ ተለይተን በስደት እንዳለን። ፈውስሽ በጌታ ዘንድ ጸንቷል። አንቺ በእምነት ነኝ የምትይው ጌታ በሰማይ ነው፣ እኔ በዚህ ነኝ። ስለዚህ ምኖረው በማየት ሳይሆን በእምነት ነው ማለት እላይ ባለኝ በእርሱ በሆንኩት በከበርኩት በማይለወጠው ከፋር ገጀን እባክህ እምነትክ ይስበዋል። እምነትክ ጻድቅ በእምነት በሕይወት በእምነት ይኖራል። እምነት ጩኸት አይደለም። እምነት ጥቅስ አይደለም። እምነት ቃልን አካል አስይዞ ወደ ሰማይ በገባው በእግዚአብሔር ልጅ በኢየሱስ የተፈጸመ ሥራ ላይ ነው። እምነት ያስፈለገ በስደት ስላለክ ነው። በሰማይ ሆኗል ካልክ በስደት ባለህበት ጊዜ ሁሉ በእምነት ትመላለሳለህ እንጂ የምታየውን አትቀበልም። በምታየው አትወሰድም። የምታየው ማንነት አይሆንም። እንግዲህ ወንድሞች ሆይ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ ተስፋን እንያዝ። ያስ ተስፋን በእምነት ከጸደቅን ካዳ የሚታየውን አንተነት ባኪስትሪህን ካድ። በሰማይ ነኝ በል፣ በአብ ቀኝ ነኝ በል፣ ተፈውሻለሁ በል፣ ድኛለሁ በል። በላይ ያለውን እሻ፣ በላይ ያለውን አስብ። ተፈውሳቸዋል። እኔ እዚህ ያለሁት ሰማይ ልኮኝ ስለሆነ ሰማይ እንደፈወሰክ ስለማውቅ ሕይወቱ ባንተ እንዲሰራ አውጃለሁ። የከበቡ ሁሉ ተበተኑ። ለምን ተበተኑ? ዘላለም እንዴ ከተበተኑ 2000 ዓመት ሆኗቸዋል። በኢየሱስም በፊትህ እንዳለፈ ዝም ብሎ ፊልም ያሳያል። አልቋል እኮ ፊልሙ፣ ግን ፊልም ያሳያል። ሰይጣን እያመጣ ሲፈነዳ፣ ባቡሩ ሲፈነዳ፣ ድልድዩ ሲፈነዳ፣ በጀት ሲመታ ያሳያል። መጨረሻውን አይተ ደግመ እየው እስኪ። አሁንም ፊልሙን ደግመ እየው። አሁን አለ እንዴ? የመጀመሪያ ቀን ስታየው በስሜት ሆነ ምን ይሆን ብለህ ስለነገ ሰግተ ነው። ደግመ ሙቪውን ስታይ አለ እንዴ? ደግመ እንደገና 20 ጊዜ አንድ ፊልም ብታይ ይለወጣል? አይለወጥም።
እምነት በተፈጸመው በእግዚአብሔር ቃል ላይ በእርሱ የሚሆን ሕይወት ነው። በስሙ በማመን የእርሱ የሆነ ሁሉ ያንተ ሆኗል። በኢየሱስ ስም ጸድቄአለሁ። በኢየሱስ ስም ከብሬአለሁ። በኢየሱስ ስም ነግሻለሁ። በስሜ የኃጢአት ስሬ ይሰበካል። አንድ ጊዜ ተከፍሏል ብያለሁ፣ ደግሞ አይከፍልም። መንፈስ ቅዱስ ይመሰክራል። ኃጢአታቸውን ደግሜ አላስብም፣ ነገር ግን አዲስ ኪዳን ከነሱ ጋር አረጋለሁ፣ ሕጌም በልባቸው እጽፈዋለሁ። ጽፏል። ይኸው ይሄንን ዕውቀት ያዝ። በእርሱ ድነሃል። በእርሱ ድነሃል። በእርሱ ድነሃል። ኤራማና አይለወጥም፣ ከዙፋኑ ላይ አይናወጥም። አይለወጥም፣ አይለወጥም፣ ከዙፋኑ ላይ አይናወጥም። ብዙ አየ፣ ብዙ አየ፣ ጌታ ብቻ ነው የማይለይ። ተፈጽሟል፣ ተፈጽሟል። እኔ እናንተ ችግር ይገባኛል። እግዚአብሔር ሐሳቡን ቢቀይር ይሄንን ስናገር አንዳንድ የእግዚአብሔር ጠበቃ ሊሆኑ በከንቱ የሚሞክሩ ሰዎች ይሄንን ሐሳብ ሊተረጉሙ የሚችሉበትን ነገር አውቃለሁ። እኔ ግን ነግራችኋለሁ፣ የእግዚአብሔር ፈቃድ ተፈጽሟልና እግዚአብሔር አሁን አዲስ ሐሳብ ማሰብ አይችልም። ይቅር አለ ማለት አይችልም። አለመፈወስ አይችልም ስል የቃሉን አካል መያዝ ነው ያወራው ያለሁት እንጂ ስላለመቻሉ አይደለም። አዲስ ፈቃድ የለውም። ምን አለ? በእውኑ ስለ ኃጢአት በሚሰዋ መስዋዕት ምን አላለህም? ደስ አላለ። መስዋዕትን ምን አላልክም? አልወደድክም። ስጋን ግን አዘጋጀልኝ አለና አቤቱ በመጽሐፍ ጥቅልል፣ በመጽሐፍ እኮ ነው ስለኔ እንደተጻፈ ፈቃድህን ላደርግ መጥቻለሁ። በሌላ አማርኛ በእግዚአብሔር ዘንድ ፈቃዱ ምን ብላለች? ተፈጽማለች። ስለዚህ እግዚአብሔር አሁን አዲስ ፈቃድ የለውም። እንዴት አርገነው አሁን አመንኩ እንዴት ትለዋለህ? የሚለዋወጥ ከሆነ እኮ ማመን አትችልም። አሁን እኮ እምነት የሆነልህ እኮ ኦልሬዲ ቃሉ አካል ስለያዘ ነው። እርግጠኛ ነህ እግዚአብሔር ሁለተኛ ሐሳብ እንደማያስብ እኔ እርግጠኛ ነኝ። ሁለተኛ ችግራችን፣ አንደኛ ችግራችን ፈቃዱን ሐሳቡን የሚቀይር ይመስለናል። ከኛ ሁኔታ ዛሬ ደግሞ እንደገና የሚነሳ ይመስለናል። ሁለተኛ ችግራችን ልንገር፣ እየሰማው ያለው የምስራች ከሱ ዘንድ የተላከ ድምጽ ነው እንጂ የሃይማኖት ትምህርት አይደለም። ይሄንን የምስራች የላከው እሱ ነው ራሱ። ይሄ እምነት አንተ ውስጥ የፈጠረው እምነት የፈጠረው ከሱ አፍ የሰማው ቃል ነው። እምነት ከምንድነው? መስማት በምንድነው? ስለዚህ የእግዚአብሔር ቃል እየተነገረ ከሆነ የእግዚአብሔር ፈቃድ ነው እየተነገረ ያለ፣ የእግዚአብሔር ሐሳብ ነው እየሰበኩ ያለሁት እና ዝም ብለህ ቃሉን መቀበል ነው ትክክል። ምክንያቱም ከዚህ በፊት አስበው አይደለም፣ እሱ ያሰበውን ነው እየነገረ ያለ፣ እሱ የሰራውን ነው እየነገረ ያለ፣ እሱ የምስራች ያለውን ነው እየነገረ ያለ። ስለዚህ እምነት
ከሱ አፍ በሰማው ቃል ነው። ወዳለው ያለው እሱ ነው። ሙችላለሁ ያለው እሱ ነው። አክብሬ ያለው ያለው እሱ ነው። በቀኜ ተቀምጣለሁ ያለው እሱ ነው። ልጄ ነህ ያለው እሱ ነው። የሱ ነው ቃሉ፣ ያንተ አይደለም። ካንተ ሁኔታም አይጀምርም። ለምን አታምነውም? ማለቴ ከሰማኸው እምነት ከምን ስለሆነ ለምን አታምነውም? ለምን አትቀበልም? ለምን አትቀበልም? እነኛ ሃይማኖተኞች አያምኑም። እንዳትሳሳቱ። እነኚህ ዘፍጥረት፣ ራዕይ፣ ቆሮንቶስ በዚህ ገብቶ እያለክ በሰው ፊት ፍጹም ቅዱሳን ምናምን ለመምሰል የሚጣጣሩ ሰዎች አያምኑ። የምስራች አይደለም የሚነግሩት፣ ሚኮንኑ ሚረግሙ። ሰይጣንም ሐሳቡን አይቀይርም፣ እግዚአብሔርም ሐሳቡን አይቀይርም። ህሊናክ ቅርበቱ ለሰይጣን ነው። ለምን ብትለይ ለመኮነን ቅርብን በዚሁ ነው ያለ ሰብስታንስ ያሳያል። የእግዚአብሔር ሰብስታንስ የቃሉ አካል ኢየሱስ ነው። ቃሉን ካልያዝክ በስተቀር አታየው፣ ሰብስታንሱ አይታይህም። የኃጢአት ሰብስታንስ እዚሁ ዓለም ነው። በአምስቱ ስሜት ሕዋሳት ተዳብሰዋል። ስለዚህ ለሰይጣን ቅርብ ነው ህሊናክ። የእግዚአብሔር ሰብስታንስ ግን ማነው? የጽድቅክ ሰብስታንስ ኢየሱስ፣ የክብርክ ሰብስታንስ ኢየሱስ። ወደ አንተ የሚመጣው በምንድነው? በቃል ነው። ቃልም ብቻ ነው ሰብስታንስ አድርገህ መያዝ የምችለው። ለኃጢአት ሰብስታንስ ግን ዝም ብዬ እንኳን ሳያችሁ እኮ ኃጢአተኛ እንደሆናችሁ ምንም በግምት ሁሉ ዛሬ ዋሽተ የመጣ ሰውዬ ብል እሰታለሁ? አልሰትም እኮ። ለምን? የኃጢአት ሰብስታንስ ኦሬዲ እዚህ በአምስቱ የስሜት ሕዋሳት ውስጥ አለ። የለም አለ እኮ። በቃ ዞርም በል ዝምም በል ኃጢአት ካይታየም ምን ይሉናል? አሁን አንተ እንዲህ አይነት ከተማ መሃል እየዋልክ ስልክህን እንዲህ ብለህ ቀኑ ኃጢአት የለብኝም ትላለህ አይደለም ይሉ። የጽድቄ ሰብስታንስ የእግዚአብሔር ቃል በአብ ቀኝ ያለው ኢየሱስ ነው። የኃጢአቴ ሰብስታንስ አምስቱ የስሜት ሕዋሴ ነው። በማየት ምን አልልም አልም፣ በምን እመላለሳለሁ? የማየት ኦፖዚት ምንድነው? የጸደቀው በምንድነው? የከበርከው በምንድነው? የተባረከው በምንድነው? የተፈወስከው በምንድነው? ስለዚህ ነው እምነት መማር አለብህ። እምነት መማር አለብህ። ዛሬ የእግዚአብሔር ቃል ስለተፈጸመ እምነት ሆኗችኋል ብያለሁ። ስለተፈጸመ እንግዲህ ሰዓቱ አይታይ